ጠቅላይ ሚኒስትር አብይ አህመድ ወደ መሪነት በመጡበት በለውጥ ወቅት በኢትዮጵያና ኤርትራ መካከል ሀገራቱ 20 ዓመታት ያለ ሰላምም ያለ ጦርነትም የነበሩበትን ሁኔታ የቋጩበት ወቅት ለቀጣናው አዲስ ተስፋን ፈንጥቆ ነበር። ኢትዮጵያ ለሰላም ስትል የከፈለችው መስዋዕትነት፣ የወሰደችው ቆራጥ እርምጃ ዓለም ዕውቅና የቸረው የኢትዮጵያ መንግስት ለሰላም የሚሰጠውን ትኩረት በተግባር ያሳየ ነው። የተነፋፈቁ ወገኖችን ያስተቃቀፈ፣ ጥላቻን በፍቅር የሚሽር ከተቸካይነት ወደ በጋራ አዳጊነት የሚወስድ ፍኖትም በግልጽ ታየ። የሰላም አየርም ነፈሰ። በመሃል ህወሓት በሰሜን ዕዝ ላይ የፈጸመውን ክህደት ተከትሎ የኢትዮጵያ መከላከያ ሰራዊት በከፍተኛ ፈተና ውስጥ በነበረበት ወቅት የኤርትራ ህዝብና መንግስት ላደረገው ድጋፍ መንግስት አመስግኖ ሻዕቢያ አጋጣሚውን ረዳት መስሎ የመጥለፍ ስልታዊ ተንኮሉ ቁልጭ ብሎ መታየት ሲጀምር ብዙም ጊዜ አልፈጀም ነበር። ጠቅላይ ሚኒስትር አብይ አህመድም ዛሬም ድረስ ያላረፈው የሻዕቢያ ፈትፋች እጅ መሰብሰብ እንዳለበት አስጠንቅቀዋል። እዚህ ሰሜን ምስተጠቀን እቲ ዝተረፈ ኃይልና በኤርትራ የሰሜን ዕዝ እንደተጠቃ የቀረው ኃይል ወደ ኤርትራ ከሄደ በኋላ የኤርትራ ህዝብና ሻዕቢያ ለሰራዊታችን ያደረገው ድጋፍ የሚሞገስ ነው። የተደረገው ድጋፍ በምን ምክንያት ነው የሚለውን ትተን ለአዎንታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይ ያደረግነው ነው። ድጋፉን አመስግነን የፈጸማቸውን እኩይ ተግባራት ደግሞ እናወግዛለን። ችግሩ እንደ ችግር መነሳት ስላለበት አውግዘናል። እኛ እኩይ ተግባርን እኩይ፣ መልካም ተግባራትን ደግሞ መልካም በማለታችን ቅር አይለንም። የኤርትራ ሰራዊት የሰሜን ዕዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት በዚያን ወቅት የውጭ ኃይልን ለመከላከል በሚያስችለው ሁኔታ ላይ አልነበረም። ኃይላችን ውስን ነበር። ከህወሓት ጋር ውጊያ ላይ ነበር የነበርነው። የውጭ ኃይልን መከላከል አንችልም ነበር። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ። ንጹሐንን ገደለ፣ ተቋማትን ዘረፈ፣ የሲቪልና ማህበራዊ ተቋማትን አወደመ። በተለይ በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣኖችን ወደ አስመራ ልከን የነበረው። አክሱም ብቻ ሳይሆን አድዋ፣ አዲግራት፣ ሽሬን ጨምሮ ቤቶችን አፈረሰ፣ ኢንዱስትሪዎችን አወደመ፣ ማሽነሪዎችንም ዘርፏል። ከዚያም ወደ መቀሌ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተነው ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበር ነው። አሁንም አለው ለማለት ብቅ ጥልቅ እያለ ነው። ለሻዕቢያ ያለኝ መልእክት፣ ለኤርትራ ሰራዊት፣ ለሁሉም ያለኝ መልእክት የምትንቀዠቀዥ እጅ ጣጣ ታመጣለች ማለት ብቻ ነው የምፈልገው። ሰራዊት ኤርትራ ንኹሎም ዘለኒ መልእክቲ ቀንጠብጠብ ትብል ዳዋ ትመጾ ኣለዋ ጥራይ ክብሎም ዝፈቱ። በአፍሪካ ቀንድ የሰላም አየር በነፈሰ ቁጥር በአስመራው ቤተ መንግስት የባሩድ ሽታ ይናፍቃል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ የሚመሩት የሻዕቢያ አስተዳደር ላለፉት 3 አስርተ ዓመታት ሀገሪቱን ያለ ህገ መንግስት፣ ያለ ምርጫና ያለ ነፃ መገናኛ ብዙሃን በሰደፍ እየገዛ ይገኛል። የአስመራው አስተዳደር በጎረቤት ሀገራት ላይ የጥፋት ድግስ ሲደግስ፣ በገዛ ሀገሩ ግን የልማት ቅንጣት እንኳን መትከል ያልቻለ መካን ስርዓት ስለመሆኑ ዛሬ ኤርትራ ባለም አቀፍ መድረክ ታማነቷ ሳይሆን በወጣቶቿ ስደት የምትጠቀስ ሀገር መሆኗን ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። ካብ ዝገርም ስርዓት ሻዕቢያውን በዘገደደ መንገድ በልማት አያምንን። ከሚገርመው የሻዕቢያ ስርዓት በባሰ መንገድ በልማት አያምንም፣ በስልጣን ሽግግር አያምንም፣ ልጆቹን የልጅ ልጆቹን ሳይቀር አያምናቸው። እንደሚታወቀው የኤርትራ ህዝብ የሥራ ፍቅር ያለውና ሥራ ፈጣሪ ነው። ነገር ግን የሚሆነው መንግስት ማግኘት አልቻለም። ሁላችንም እንደምናውቀው ሻዕቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎች በኤርትራ ነበሩ። ዛሬ ሁሉም በሚባል ደረጃ ወድመዋል፣ የሉም። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። ኤርትራ እንደ አንድ ሀገር አንድ ዩኒቨርሲቲ የላትም። የኤርትራ ህዝብ ሀገሩን ትቶ ወደ ስደት አምርቷል። ይህ የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ ወደ ሁሉም ሀገራት እየተሰደዱ ነው። ኤርትራ ባዶ እየሆነች ነው። እነዚህ ከሀገራቸው የተሰደዱት በስደት ላይ እንዳይኖሩ ከነርሱ ጋር ሰላዮችን ጭምር እየላከ ማን ጤነኛ ማን በሽተኛ መሆኑን ለማወቅ አስቸጋሪ ስለሆነ ሰላማዊ የሆኑ ችግር ላይ እየወደቁ ነው። እዚህ ኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየተፈጠረ ያለው ከጤነኛ ጋር ተቀላቅለው የሚመጡ በሽተኛ ሐሳብ ያላቸው ሰዎች ስላሉ ነው። ማን ነው ጤነኛ ማን ነው በሽተኛ ለመለየት ያስቸግራል። በሀገራቸውም እንዳይኖሩ ሰላም እያሳጣቸው ነው። ስደት ላይ ሆነውም ሰላም እያሳጣቸው ይገኛል። ይህ የክፋት ሁሉ መሰረት ነው። ሰው በሀገሩ በውጭ መኖር ካልቻለ በጣም አስቸጋሪ ነው። ይህ ይቅር ሊባል የማይገባው በደል ነው የሚመስለኝ። ይህ ይቅርታ የማይገባው ሰብአዊ በደል ነው።
እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድነው ካልከኝ ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ደግሞ ዳግም ህዝባችንን እንዲበድል እድል አንሰጠው። ምናልባት ከተሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው የማምነው። ደጊሙ ለህዝብና ከበድል እድል አይረክብን ከሙ አይነት እድል አይንህቦይና ምናልባች እንተፈቲኑ ድማ ናይ መወዳእታ ፈተነ ያትኸውን ኢለ ይዛምን። ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ካለፈው የጦርነት ማዕበል ተምሮ የቆየውን የጥልና የጥርጣሬ ፖለቲካ ከሚያነግሱ ቁሞ ቀር አስተሳሰቦች ይልቅ ዘመኑን የዋጁና የጋራ ልማትን የሚያመጡ አማራጮችን መከተል እንዳለበትም አሳስበዋል። በመጀመርታ ትግራይ ክትመሐርን ተሞክሮ ክትወስድን ዘለዋ ዘሐሸዋ እምበር መጀመሪያ ትግራይ መማርና ተሞክሮ መውሰድ ያለባት ከተሻሉ እንጂ ካነሱና ከወረዱት መሆን የለበትም የሚል እምነት አለ። የትግራይ ህዝብ ሰላምና ልማት ይገባዋል። ሰላምና ልማት ይወዳል። ለሰላምና ልማት ታግሏል። በአንጻሩ ደግሞ ጦርነትና ውድመት አይገባውም የሚል ጽኑ እምነት ነው ያለው። ይህ ደግሞ ባረጃ አስተሳሰብ ሊረጋገጥ አይችልም። ስለዚህ ስልጣን የህዝብ ነው። ስልጣን በተማሩ ወጣቶች እጅ መግባት አለበት የሚል እምነት አለ። ለምን ካልክ በስተርጅና ማበላሸት እንደሚባለው በርጅናቸው ጊዜ ጦርነትን የሚቀሰቅሱትን ወላጆች ደግሞ ተዉ፣ ስልጣን ይበቃቸዋል፣ ለልጆቻቸው አስረክቡ፣ ለህዝባችንና ሀገራችን ሰላም ይገባዋል ሊላቸው ይገባል። የትግራይ ክልል ረፍት ይፈልጋል፣ ሰላም ይፈልጋል፣ ልማት ይፈልጋል። በበኩላችን የህዝባችን ፍላጎት ለመደገፍ ዝግጆች። በሁሉም ክልሎች እየመጣ ያለው ልማትና ሰላም ለትግራይ ክልልም ይገባዋል ብለን እናምናለን። ሐቢርና ንሰላምን ልማትን ትግራይ ንሰርሕ ክብል ይፈቱ ተመለክተ እዚ የኢትዮጵያ መንግስት የባህር በር ጥያቄን ጨምሮ ያነሳቸው የፍትሃዊነት ጥያቄዎች ለቀጣናው አብሮ ማደግ ቁልፍ ናቸው። ኢትዮጵያ የራሷን የህልውናዋ ጉዳይ የሆነውን ብሔራዊ ጥቅሟን በማስከበር ለቀጣናው ልማት ትስስርም ያላትን በጎ ሚና እንደምታጠናክር ገልጻለች።